እባክህ ማን ይጠራ? አብርሽ አቤት ዳኒ፣ አቤት ዳኒ፣ የስሜት መቀስ ስሜት አይባልም ደግሞ አሁን እንደዛ ብለው ደግሞ ደስ አይልም። እኔ ኧረ በስመ አብ አልቻልኩም። ስሜት ይቋረጥ ነው የምለው፣ ሌላ ምንም ነገር አይባልም። ፋሚሊ እንዴ እዚህ የሞቀ እዚህ ስንት ነገር እናያለን ብለን የጠበቅንበት ጋር መጥቶ ይኸው እንደተለመደው ይሄ እንቅፋት የሆነ ልጅ መጣ። ከየት መጣ ሳይባል ይሄ የሚተዋ ሰው አይደለም። በዚህ ዳኒ ማለት መቼም ብትሆኑ የማይፋታችሁ ሰው ነው። እስካሁን በዛሬ ቀን ይመጣል ስንት ቀናት እያለ ኧረ እባክህ ገለል በልላቸው። እንደዚሁ ነው የሚያምርባቸው። እንደዚሁ ይቀጥሉ። እስኪ የደስታ ፊት ይታይሻል። ፊቱ ነው እስኪ ምንም እንኳን ሆነ የታለ የደስታ ፊት ገባሽ አይደል? ደስተኛ የሆነ ሰው እንደዚህ አይነት ፊት አያሳይም። እንዴ ደስተኛ? ኧረ ደስተኛ ነበረ። እንዴ ምንድን ነው የምትለው አንተ? ስትመጣ ነው እንደዚህ ፊቱ ቄሪር ያለው። እንዴት ሲስቅ ሲጫወት እንደነበረ መቼም አንተ የእሱን ሳቅና ደስታ ፊቱ ላይ ማየት አልታደልክ። ከልጃቸው ጋር በጣም አሪፍ ጊዜ እንደሚያሳልፉ እርግጠኛ ነኝ። ብዙ ለረጅም ጊዜ የተጠባበቁት ናፍቆታቸውን የሚወጡበት ጊዜ ዛሬ መሆኑ ግድ ሆኗል ነው የምላችሁ። አሪፍ ቦታ ነው የተቀጣጠሩት። አይ ቲንክ የሆነ ሎጅ ይመስለኛል። ሎጅ ላይ ደግሞ ብዙ ነገር አለ። ብዙ ለብቻቸው ቁጭ ብለው የሚነጋገሩበት የተረጋጋ የሚፈጥር ቦታ ነው ሎጅ። ስለዚህ እዛ ጋር ሩማቸውን ይዘው ጥሩ ጊዜ ከልጃቸው ጋር አብረው የሚያሳልፉበት ጊዜ መሆን አለበት። ይሄን ላይ ለመድረስ ብዙ ዋጋ ስለከፈሉ የሚገባቸው ነው። ማንም የሚቃወመው ነገር አይደለም። ይሄ ፋሚሊስ ማንም ሊቃወመውም አይችልም። ምክንያቱም የልፋታቸው የድካማቸውና የረጅም ጊዜ ትግላቸው ውጤት ስለሆነ ማለት ነው። መቼም ቢሆን ሲጀመር መጀመሪያም ደህና መሆኑን አይፈልግም ነበር። ከዛ በኋላ እሺ አስቦለት ነው ምናምን እያልን ነበር። ግን አሁን ምን ያክል የደስታው እንቅፋት እንደሆነ በትክክል እያየን ነውና ዳኒ ከህይወታቸው መውጣት አለብን። ምንም በቃ የምታስፈልግ ሰው አይደለም። ምንድነው ምንም አትቀበለው እንዴ? እሺ እስካሁን አመንና እንትን ምናምን ብለን ነበር። አሁን ግን ስናይ ፍላጎት ከዚህም ያለፈ ሌላ ነገር ነው። እና ምንድነው የምትፈልገው? በግልጽ ንገረን። አሁን የዳኒ ፍላጎት ምን እንደሆነ አሁን ግራ የሚያጋባበት ሰዓት ደርሷል። በቃ ያ ነገር ደግሞ ምንድነው እንቅፋት መሆን ነው ያንተ ፍላጎት። እሱን ደግሞ ማንም ከጎን ሆኖ ሊደግፍ አይፈልግም። ስለዚህ ይሄን ነገር መተው ይኖርባል ዳኒ። በቃ ውጣ፣ አንተም ውጣ። ይብቃሽ የቅራታ ስቢ ድንቢ ለድንቢ ማንንም ሳትፈሪ ወደ እኔ ቅረቢ። ይሄ ነገር ነው የሚገባቸው የምትሉ ፋሚሊስ ሁላችሁም ኮሜንት ላይ ሀሳባችሁን ማስቀመጣችሁን እንዳትረሱ። የዛሬው ቪዲዮ ከረጅም ጊዜ መከፋትና መቸገር ብዙ መጥፎ ነገሮችን ከማሳለፍ አልፈን ዛሬ እንደዚህ በደስታ ይህን ቀን እንድናይ ስላደረግን ፈጣሪ ይመስገን ነው የምለው። ፋሚሊ ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደምናችሁ? ሁሉም አማን፣ ሁሉም ሰላም። ፈጣሪ ሰላማችሁን ብዝት ያደርግልኝ። እኔ ያለሁላችሁ ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ ተገናኝተናል። ዛሬስ ምን አዲስ ነገር አለ ካላችሁኝ በጣም ደስ የሚል እስከ ዛሬ የምንጠብቀው እስከ ዛሬ የምንፈልገው ሁላችሁም እስካሁን ስትታገሉለት የነበረ እንደዚህ መሆን አለበት ስትሉት የነበረው ነገር ዛሬ ተፈጥሯል። አብርሽ በጣም ወደ ጥሩ ሁኔታ እየመጣ ነው ያለው። ብዙ ነገሮች እየተስተካከሉ ነው። ከሩታ ጋር ያለውም ነገር ኤቭሪቲንግ ሁሉም ነገር ቆንጆ ሆኗል። እሱ ምን ነበር ካላችሁኝ ቪዲዮን ከኔ ጋር እስከ መጨረሻው ከቆያችሁ እያንዳንዷን ነገር አብረን እናያለን። በመጀመሪያ ግን አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁ ደግሞ ላይክ በተኑን መንካታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ደስታችን ተመልሰናል። አንዴ አጨብጭቡ እንጂ እኔ እንግዲህ ልጅ ይዣለሁ ማጨብጨባች እና ብቻ በቃ በጣም ደስ ብሎኛል። ሰሞኑን እየተፈጠሩት ያሉት ነገሮች በጣም እኛን ሰላማችንን እና ያው ደስታችንን ለማደፍረስ ቢሞክርም ብዙ ሰው ግን ደግሞ እኔ እና እሱ አብረን በመሆናችን እና አንድ ላይ በመሆናችን በጣም ደስተኛ ነኝ። ያው የሚመጡ ቻሌንጆች አሉ ገና ከዚህም በኋላ እንደሚመጡ አልጠራጠርም። ብዙ ነገሮች ቻሌንጅ ያደርጉናል፣ ግን ደግሞ ኢትስ ኦኬ እናልፈዋለን። ከዚህ በፊትም ብዙ ችግሮችን ተቋቁመንና ተጋፍጠን ማለፍ ችለናል። ከዚህ በኋላ ምንም ነገር እንዴት ነው አያቅተንም ብዬ አስባለሁ።
በጣም በጣም እኔ በቤተሰቦች በጣም ብዙ ጊዜ ሩታ ሌሎች እንትኖችን የምታደርግበትን ነገር በተለያየ መልኩ እንትን ስል ነበረ። እንደዚህ ቢሆን እያልኩኝ ትንሽ እንትን እያልኩ ነበር። ዛሬ ግን እነዛ ብዙ ነገሮችን የሚያስረሳ ፈገግታ ከልጇ ጋር በጣም ደስ በሚል ሁኔታ ሩታን እያየናት ነው። ያ ነገር ደግሞ ሁላችንም ያስደስተናል። መርሳት የሌለባችሁ ፋሚሊስ፣ እኔ ሁሌም እምለው ጥሩ ባልሆነ መንገድ ነገሮች ሲደረጉ ያንን ነገር እንቃወማለሁ እንደ ግለሰብ። በመልካም የሆኑና ልክ የሆኑ ነገሮች ሳይ ደግሞ ሁሌም ማበረታታትና ያ ነገር ይቀጥል ይበል ማለቴን ሁሌም እንድትረሱ አልፈልግም እና ዛሬ ሩታ ላይ ያየሁት ነገር ግን ያንን ነገር ነው። በጣም ብዙ የምትፈልገውን ነገር ለማግኘት በጣም ብዙ ዋጋ ከፍላለች። ብዙ ነገሮችን ተብላለች። ከልጇ ጋር ብዙ ኃላፊነት ይዛ ግን እሷ በጥንካሬ ቆማለች። ያ ጥንካሬዋ ደግሞ ዛሬ ላይ ፊቷ ላይ እያየ ነው እና ከእሷ ጎን ሆናችሁ በጣም ስትደግፏት በጣም ብዙ ነገር ስትሉ የነበራችሁ ሰዎች እንኳን ደስ አላችሁ። ያ የምትፈልጉት ቀን ዛሬ ደርሷል። ከአብርሽም ጋር መልካም ጊዜ እንደሚኖራቸው በጣም እርግጠኛ ነኝ። እኛም ሁሌም የምንለው ነገር በተስተካከለና በሚያሳምን ሁኔታ አንድ ነገር ከመጣ ያንን ነገር ደግሞ ጥሩ ነው ብሎ ለዛ ነገር የሆነ ነገር መስጠት ያ ከሁሉም ሰው የሚጠበቅ ነገር ነውና ያንን ነገር እኔ ዛሬም ሰጥቻቸዋለሁ። ቤተሰብ የኔ ቆንጆ በማለቱ ደህና ነህ? እንዴት ነሽ? እንዴት ነህ ያለኝ አለልኝ ከመቼ ደባክ ነው ቀደም ልካ ለማለት ቢጋ yes ከመቼ ቀመች ነበር? ፈጠን ነው ቆየብን እኮ ግን አንተ ቆየብን። ደህና ነህ ያለኝ? አብርሽ ጋር ያየነው ቤተሰብ ዛሬ ቀላል ነገር እንዳይመስላችሁ። ፊቱ ላይ ያለው ደስታ፣ ጉጉት እሷን ሲያያት ከእሷ ጋር ሲሆን ከልጁ ጋር ሲሆን ያለውን ነገር በደንብ እያያችሁ ይህን ነገር ማንም መደበቅ አይችልም። አብርሽ ዛሬ ላይ ያየነው ነገር እስከ ዛሬ ጠፍቶ የነበረው ያ ፈገግታው እስካሁን ለረጅም ጊዜ በዚህ ሁኔታ አብርሃም ፈገግ ብሎ ካየነው ረጅም ጊዜ ሆኖታል። ያ ቀን ግን ብዙ ነገሮችን፣ ብዙ ውጣ ውረዶችን፣ ብዙ መባሎችን፣ ብዙ መሰቃየቶችን አልፎ ፈገግታቸውን አንድ ላይ አይተናልና እንኳን ደስ አላችሁ ነው ልል የምፈልገው። እዚህ ልጁ ጋር ሆኖ ስናየው ይሄ ነገር በቀላሉ የመጣ አይደለም። ብዙ ዋጋ ተከፍሎበት ብዙ ሰዎች ብዙ ነገር አድርገው ብዙ ነገር ተፈጥረው ሁላችንም በጣም አስጨናቂ ጊዜያትን አሳልፈን ዛሬ ግን ያ ፈገግታቸውን ፊታቸው ላይ ማየታችን ይሄ በጣም ትልቅ ነገር ነው። ፋሚሊስ ይሄ ነገር ለረጅም ጊዜ በደስታ በሰላም አንድ ብቻ አይደለም 2 3 4 ልጆች መጠው በሰላም በደስታ የሚኖሩበት ጊዜ እንዲሆን የሁላችንም ምኞት ነው። ፋሚሊስ እኔ እናንተ ደግሞ በደንብ ጊዜ ስለሚያስፈልገን ከዚህ በኋላ አይደለ አብረን እንዝናናለን ማለት ነው። እተወዳለሁ ብዬ ተስፋ አደርጋለሁ። ምክንያቱም እኔ እናንተ እንደዚህ የራሳችን የምንለው ጊዜ ካሳለፍን ስለቆየን አይደል በደንብ ሪላክስ እናደርጋለን። አዎ ይመቻችሁ፣ ሪላክስ አድርጉልን፣ ፈታ በሉ፣ ዘና በሉ። ይሄ ነገር ለሁለታችሁ የሚገባችኋል። ዛሬ ብቻ አይደለም ሁሌም ፈታ በሉ። በጣም ደስ የሚል አሪፍ ጊዜዎችን እንደምታሳልፉ ያናፍቆታችሁ ምናልባት አብራችሁ ብትቆዩ ላለፉት 1 2 3 ሳምንታት አብራችሁ አንድ ቤት ብትቆዩም እንደ ዛሬ ግን ነፃ የምትሆኑበት ጊዜ አይኖርም ብዬ አስባለሁ። ኤፋም ዛሬ የለም ትቶቸዋል፣ ለብቻቸው እንደፈለጋችሁ ሁኑ ብሎ እሱም በሌለበት ከልጃቸው ጋር በጣም አሪፍ ጊዜ እንደሚያሳልፉ እርግጠኛ ነኝ። ብዙ ናፍቆታቸውን ለረጅም ጊዜ የተጠባበቁትን ናፍቆታቸውን የሚወጡበት ጊዜ ዛሬ መሆኑ ግድ ሆኗል ነው የምላችሁ። አሪፍ ቦታ ነው የተቀጣጠሩት። አይ ቲንክ የሆነ ሎጅ ይመስለኛል። ሎጅ ላይ ደግሞ ብዙ ነገር አለ። ብዙ ለብቻቸው ቁጭ ብለው የሚነጋገሩበት የተረጋጋ የሚፈጥር ቦታ ነው ሎጅ። ስለዚህ እዛ ጋር ሩማቸውን ይዘው ጥሩ ጊዜ ከልጃቸው ጋር አብረው የሚያሳልፉበት ጊዜ መሆን አለበት። ይሄን ላይ ለመድረስ ብዙ ዋጋ ስለከፈሉ የሚገባቸው ነው። ማንም የሚቃወመው ነገር አይደለም። ይሄ ፋሚሊስ ማንም ሊቃወመውም አይችልም። ምክንያቱም የልፋታቸው የድካማቸውና የረጅም ጊዜ ትግላቸው ውጤት ስለሆነ ማለት ነው።
ስለዚህ እንኳን ደስ አላችሁ ነው ልንላቸው የሚገባው ፋሚሊስ። በቃ ላይክ መጨነቅ የለባቸው የሚወዱ ሰዎች አሉ። እኔ ደህና ነኝ፣ ምንም ነገር እንዳትጨናነቁ። ከሩታና ከልጄ ጋር እየተዝናናን ያለ ነው። ዛሬ ሩታ ይዛኝ መታለች እና በጣም አመሰግናለሁ፣ ደስ ብሎኛል። እና ምንም ነገር አትጨነቁ። ምንም የሚያስጨንቀን ነገር የለም። ከዛሬ እንደ ዛሬ ደስተኛ ሆነ እንደ ዛሬ ጤነኛ ሆነ አይተናነቅም ማንም። ከዚህ በኋላ አብርሃም እንደዚህ ሆነ፣ አብርሃም እንደዚህ ሆኖ ነው፣ አብርሃም ታሟል፣ እንደዚህ ሆነ ምናምን የምንል ሰዎች ምቀኛ ካልሆንም በስተቀር ከዚህ በኋላ አብርሃም ደህና ነው። የምናየው እያንዳንዱ ነገር ጤነኛ ያልሆነ ምንም። ምክንያቱም እስካሁን የሚናገር ራሱ ስላልሆነ የሚናገርለት ሌላ ሰው ስለሆነ ብቻ ነው እስካሁን አብርሃም ደህና እንዳልሆነ እድሉን ስላልተሰጠው እንዲያወራ፣ እንዲደሰት፣ እንዲጫወት እድሉ ስላልተሰጠው ሁሌ ጤነኛ አይደለም፣ ሁሌ ታማል እያለውን ስለነበረ አሁን ግን ጤነኛ ነው። ምንም ማረጋገጫ ሌላ አያስፈልግም። ጤነኛ ነህ። ይሄን ሁላችንም መፈረም እንችላለን። ፋሚሊስ ማነው ደግሞ የላከ? ማነው የጠራው? አብርሽ በፈጣሪ ስም ዳኒ ግን ለምንድን ነው የማትተወን? ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ፣ ብዙ ታይሞችን እያሳለፋችሁ ነው ምናምን፣ ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ አያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን እሱ ቶሎ ያለሽን ነገር ጨርሽ። አቤት ዳኒ፣ አቤት ዳኒ፣ የስሜት መቀስ። ስሜትህ አይባልም ደግሞ አሁን እንደዛ ብለው ደግሞ ደስ አይልም። እኔ ኧረ ብስ አልቻልኩም። ስሜት ይቋረጥ ነው የምለው። ሌላ ምንም ነገር አይባልም። ፋሚሊ እንዴ እዚህ የሞቀ እዚህ ስንት ነገር እናያለን ብለን የጠበቅንበት ጋር መጥቶ ይኸው እንደተለመደው ይሄ እንቅፋት የሆነ ልጅ መጣ። ከየት መጣ ሳይባል ይሄ የሚተዋ ሰው አይደለም። በይዘ ዳኒ ማለት መቼም ብትሆኑ የማይፋታችሁ ሰው ነው። እስካሁን በዛሬ ቀን ይመጣል። ስንት ቀናት እያለ ኧረ እባክህ ገለል በልላቸው። እንደዚሁ ነው የሚያምርባቸው። እንደዚሁ ይቀጥሉ። የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? ለምን ደስተኛ ሆነ ነው? ለምን ህይወቱን መራ ነው? አንተ ቆይ ሲጀመር ደስተኛ ነው። የደስታ ፊት ይታይሻል። ፊቱ ነው እስኪዩ። ምንም እኮ አልሆነም። የታለ የደስታ ፊት? ገባሽ አይደለ? ደስተኛ የሆነ ሰው እንደዚህ አይነት ፊት አያሳይም። እንዴት ደስተኛ? አረ ደስተኛ ነበር። እንዴ ምንድን ነው የምትለው? አንተ ስትመጣ ነው እንደዚህ ፊቱ ቄሪር ያለው። እንዴት ሲስቅ ሲጫወት እንደነበረ መቼም አንተ የእሱን ሳቅና ደስታ ፊቱ ላይ ማየት አልታደልክ። በቃ ሁሌም የምትታደል ሰው አይደለም። ሁሌ እንዲህ ተከፍቶ ሁሌ እንትን ብሎ ማየት ነው የምፈልገው። ምን ያክል ደስታውን እኛ ነው ያየ ነው። ፋሚሊስ ሁላችሁም አይታችኋል ምን ያክል ደስተኛ እንደነበረ፣ ምን ያክል ነገሮችን እንትን እያለ ፊቱ ላይ የነበረውን ደስታና ሳቅ ሁላችሁም እያያችሁ እንደነበር እናውቃለን። አንተ ስትመጣ ፊቱ ተቀያየረ። ምክንያቱም አንተን እያየ ምንም የተለየ አንተን እያየ ደስታ፣ አንተን እያየ ሰላም የሚሰማበት ሁኔታ አይደለም። ምን ያክል ሙድ ውስጥ እንዳስወጣቸው እነሱ ነው የሚያውቁት፣ ምን ያክል ጥሩ ነገር እንደነበሩ። አንተ ስትመጣ ተቀያየረ። ደህና አልነበረም፣ ደስተኛ አልነበረም። እስኪ ጤነኛ አይመስልም የምትለው እኮ እሱ ጤነኛ በሆነበት ሰዓት ብትመጣ ነዋ። አንተን ሴ ጤናው ይጦለባል፣ በቃ ጤናው ይጠፋል። ያ ነው የሆነው እንጂ በጣም አብርሃም ደስተኛ ሆኖ ፊቱን እያየ ነው ነበር። ኧረ ተው ደስታቸውን እንዲጨርሱ እባካችሁ ለትንሽ ጊዜ ገለል በሉ። አያስፈልጉም። አሁን እህት ወንድም ዳኒ ምናምን አያስፈልግም። አሁን የሩታ የሉሌና የአብርሃም ጊዜ ብቻ ነው፣ ሌላ ነገር አያስፈልግም። ለምን እንደሚከታተሉኝ አይገባኝም። ማን ይድበቃ አንተ ማን እንዴ? እኔ ጥላዬ ራሱ እንደዚህ አልተከተለኝም። ለምን ነው እንደዚህ የምትሆነው? በኋላ እንመጣለን። በይ ዳንኤል እባክህ ተወን። እሺ ያማል እንዴ? ይሄ ቁጣን እንዴ እኮ እንዝናናለን፣ ግን ከአሁን በኋላ እንደተከተ ኧረ በስመ አብ ጭራሽ በሚገቡበት ኧረ ዳኒ እንዲ አንተ የምንነካ እንዲ ኧረ አንተ ልጅ የሚከታተሉልህ ሰዎች አሉ አይደለ? እነሱ በቃ በርቀት ይከታተሉልህ። አስቀምጫለሁ ብላል። አሁን ሩም ቢገባ አብረህ ሩም ልገባ ነው? እሺ ምን ልታደርግ ነው? ሩም ውስጥ የምትገባው ምን ልትይዝ ነው?
አረ ጭራሽ አረ ደስ አይልም። የምሬን ነው እንዴ። በቃ አያቸው አይደለ? ከሩቅ እኮ መጠበቅ ሲጀመር መጠበቅ የሚባለው የማይጠበቅብን በቃ የራስን ነገር ሂድ እንዴ። እኔ ተናገርኩ እኮ በተደጋጋሚ ዳኒ የሚያደርጋቸው ነገሮች መልካም የሚባሉ ነገሮች ነበሩ። ያው በሰዓቱ ግን አሁን እንደዚህ ስር ሰዶ የደስታቸውን እንቅፋት ይሆናል ብዬ ግን አልጠበቅኩም በሰዓቱ። እንዲ ኧረ ተዋቸው እንዴ ሰው እንደዚህ ኧረ በስመ አብ እንደዚህ ሰው ሲጣበቅ ደስ አይልም። እኔ ኤፍሬምም ምን ስንል ነበረ። አሁን ኤፍሬምም የራሱ ብዙ ነገሮችን ትቶ የራሱን ህይወት መኖር ጀመረ፣ እነሱን ነገሮችን ካስተካከለ በኋላ ጭራሽ አሁን ደግሞ ዳኒ ተተካ። በቃ ተዋቸዋ ፍታ ምን ይሽ መቼም ቢሆን ደና ሲጀመር መጀመሪያም ደና መሆኑን አይፈልግም ነበር። ከዛ በኋላ እሺ አስቦለት ነው ምናምን እያልን ነበር። ግን አሁን ምን ያክል የደስታው እንቅፋት እንደሆነ በትክክል እያየን ነውና ዳኒ ከህይወታቸው መውጣት አለብን። ምንም በቃ የምታስፈልግ ሰው አይደለም። ምንድነው ምንም አትቀበለው እንዴ? እሺ እስካሁን አመን እናንተን ምናምን ብለን ነበር። አሁን ግን ስናይ ፍላጎት ከዚህም ያለፈ ሌላ ነገር ነውና ምንድነው የምትፈልገው? በግልጽ ንገረን። አሁን የዳኒ ፍላጎት ምን እንደሆነ አሁን ግራ የሚያጋባበት ሰዓት ደርሷል። በቃ ያ ነገር ደግሞ ምንድነው እንቅፋት መሆን ነው ያንተ ፍላጎት። እሱን ደግሞ ማንም ከጎን ሆኖ ሊደግፍ አይፈልግም። ስለዚህ ይሄን ነገር መተው ይኖርባል ዳኒ። በቃ ውጣ፣ አንተም ውጣ፣ ይብቃ። ከዛ በኋላ እዚህ እንትን እንበል ወሩ ምናምን እናያዝ ትፈልጋለህ እዚህ ማሳለፍ እውነት? ኧረ ናፍቆታል ሩም አይደለም ሌላ ነገር ብትይዥ ሁሉ ደስ ይለዋል። አብርሽ ዛሬ የሚያደርገውን ነው ሁሉ የሚጠፋው ነው የሚመስለኝ። በጣም ደስተኛ ነው። በጣም ደስ ብሎታል። በጣም 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 ብዙ ነገሮችን ይፈልጋል እና አንቺም እንክብካቤሽን ጣፋጭ እንክብካቤሽን ጀባ በይው ነው የምንለው። በደንብ እንደምትንከባከቢውና አሪፍ ጊዜ እንደሚኖራችሁ ደግሞ እርግጠኛ ነን። ይብቃሽ ይቅር አታስቢ ድንቢ ለድንቢ ማንንም ሳትፈሪ ወደ እኔ ቅረቢ። ያ ይሄ ነገር ነው የሚገባቸው የምትሉ ፋሚሊስ ሁላችሁም ኮሜንት ላይ ሀሳባችሁን ማስቀመጣችሁን እንዳትረሱ። የዛሬው ቪዲዮ ከረጅም ጊዜ መከፋትና መቸገር ብዙ መጥፎ ነገሮችን ከማሳለፍ አልፈን ዛሬ እንደዚህ በደስታ ይህን ቀን እንድናይ ስላደረግን ፈጣሪ ይመስገን ነው የምለው። ፋሚሊ የዛሬው ቪዲዮ ይህን ይመስላል። በቀጣይ ደስ በሚሉ ቪዲዮዎች እንደገና ተመልሼ እመጣለሁ። አካውንቱን ሰብስክራይብ ያደረጋችሁ ወንድማችሁ አድርጉኝ። ቪዲዮውን ደግሞ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ይመቻል።